ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ሥላሴ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ወደ እናንተ የሚደርሰው ዝክር ሚዲያ ቻናላችን የተለያዩ የቅዱሳን ታሪክ፣ ገድላት፣ ድርሳናት ሁሌም ወደ እናንተ የምናቀርብላችሁ መሆኑን ያስታወስን ይህንን መንፈሳዊ ቻናል ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል ቀዳጅም ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን ጠራ ዘንድ ከወደቅኩበት አንሱኝ፣ በቸርነታችሁም ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኛም ትጠብቁኝ ዘንድ እማጸናችኋለሁ። ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራ ከአንደበት የሚጸሎት እሸት አበረክትላችሁም ዘንድ በልቡና የእርሻ ላይ መልካሙን ፍሬ ትሰሩም ዘንድ እማጸናለሁ። ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝን ይጋፋቸውም ዘንድ የሚቃወሙኝንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸውን ዘንድ በእናንተ እማጸናለሁ። ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክም ሲባል ከገነት ስለጎበኛችሁ እኔን ባሪያችሁን በቸርነታችሁ ጎብኙኝ። ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው እኔንም ጠላቶች ይደመሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጭፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ፣ በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይንም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ ላይ እንድጠፋ በፈለጉም ጊዜ እነርሱን ራሳቸው እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ የሚኖሩ አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ የሚኖሩ በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር ማስጥሟቸው። አሁንም እነሆ ጠላቶቼ በእሾህና አሜኬላ በተታ ወጥመድ ውስጥ ይግቡ። ልዩ ሶስት ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፈጽሞ ይቅርታን ታደርጉልኝ ዘንድ እማልዳለሁ እማጽናለሁ።
ጠላቶቼ ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እንጂ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱም የመከራ ጨለማ ይክበባቸው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝም ጸጋ በየሰዓቱ ሁልጊዜ አመሰግነዋለሁ። አቤቱ በዚህች በተባረከች ዕለት ጸሎቴን ትሰማኝና ልመናዬንም ትቀበልልኝ ዘንድ በገናናነትና በአስፈሪነትህ በኃያልነትህና በመለኮትነትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰርይልኝም ዘንድ የተወደደ ልጅህን ቅዱስ ሥጋውንና ክቡር ደሙን ለመቀበል የበቃው አድርገኝ። ፍርሃት በሌለበት ረድኤትህም ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትን፣ ትምክህትን፣ ቂምና ምቀኝነትን፣ ቁጣና በደልን የመሳሰሉትም ሁሉ ከኔ አቤቱ አርቅልኝ። አቤቱ በጌትነትህ ይቅር ባይነትህና ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌን ሁሉ ይቅር በልልኝ። አቤቱ በቅዱስ ወንጌልም ትእዛዝ መሰረት በጎዳናም እንድሄድ አድርገኝ። አቤቱ የሰይጣንን የልቡና ክፋትና መቃጥኑንም ከኔ አርቅልኝ። እኔ ባሪያ ፍጹም ድሃና ምስኪን የተቃናው ደካማ ነኝና እኔም በሰው ዘንድ የተናኩ ነኝና አቤቱ ከፍ ከፍ አድርገኝ። አቤቱ መልካሙን ባደረክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ሰጠኝ፣ እኔ ግን ደግሜ በደልኩ። ከክፋቴ እስከመለስ ጠበቅከኝ፣ በእውነትም ጎዳና መራኸኝ። እኔ ግን ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነት ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህንም ማልዳለሁ እጠብቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትና በይቅርታ ከክፉ ነገር ተወግጄ መልካሙን ነገር እንድከተልም አድርገኝ። ላንተ ክብርና ምስጋና ስግደትም ይገባል ለዘላለሙ አሜን። አወልድ መንፈስ ቅዱስ በአነዋወር አንድ በገጽም 3 ናቸው። ወልድ መንፈስ ቅዱስ በአካል 3 በመለኮትም አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እነዚህ 3ቱ አካላት በመለኮትም አንድ ናቸው እንጂ። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እነዚህ 3ቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር
ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እርሱ አንዱ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስና ያሰጲድ ዕንቁ የከበረ እርሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና እርሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥሮ ያለ ድጋፍ በቃል ብቻ የሚያጸና እርሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እርሱ አንዱ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር መንግስቱ የማያልፍ ግዛቱም ለትውልድ ትውልድ የሚኖር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱም ሥርዓት የማይለወጥና ለሶስትነቱ ምስጋና የገባው እርሱ አንዱ ቅዱስ ነው። ቅዱስ 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 እግዚአብሔር መባረክት የሚላኩለት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን እርሱ አንዱ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱም ባሕር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታው ውኃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እርሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እርሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለእርሱ ለብቻው ምስጋና ይገባል። ለመንግስቱ እዘዝም ምስጋና ይገባል። ለሶስትነቱ ክብር ምስጋናም ይገባል። ለካህሊነቱም ኃይል ይገባል። ለመለኮትም ስልጣን ይገባል ለዘላለሙ አሜን። መለኮት በገጽ ሶስት ሲሆን በአንዲት ክህሎት ሰማይና ምድርን ባሕርንም በውስጡ የሚገኙትን ሁሉ የፈጠረ እርሱ ነው። መለኮት በአካል ሶስት ሲሆን በባሕርይ አንድ ነው። ስለሆነም በአንድነት ኅብረት ብርሃን ከጨለማ የለየ እርሱ ነው። መለኮት በስሉስ አካሉ ሰውን ባሪያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ሥላሴ አዳም ከኛ እንዳንዱ ሆናሉ። የሥላሴ ምክር በጥቅመ ሰናወር ቋንቋዎችን ለያየ እርሱ አንድነታቸውንና ሶስትነታቸውን ሲያጠይቅ ንውረድና የከለዳውያንን ነገር እንበትንባቸውም ብሏል። ሥላሴ ወይንም ሶስትነት ከመለኮቱ የአንድነት አነዋወር ሳይነዋወጥ በሶስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋናም ይገባል። ከዔሳው ይልቅ ያዕቆብ ስነ ባሕሪ የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጠለት የተወሰነም ምስጋና ይገባል። ሰዋሰው የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ
በማኅፀኗ የተወሰነ የቅድስት ድንግል ማርያም አምሳል ነው። በእርሷ በሰማይና በምድር በባህርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህም ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል እድል ገጠመም ሲል አመላክተው ገለጠለት። ይህንንም ቃል መሰረት በማድረግ ሁሉን ፈጸመ። በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና በይሁዳ ዕጣ የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋናም ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋናም ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃም ላወጣ መለኮት ምስጋናም ይገባል። እርሱ አሕዛብ በኃይሌ በማዳኔ ይተማመናሉ፣ እውነቱ በእርሱ ጸንታ ትኖራለች ብሎ እንደተናገረ መዝራዕት የተባለ አብ አንድ ልጁን የሚወድ ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ የሚታይ ነደ እሳት አምሳል ለሙሴ እንደተገለጠለት የእግዚአብሔር መልእክተኛ ምስጋና ይገባል። ጸባጦስ የተባለችው ድንግል ማርያም ስትሆን መልአክ የተባለው የእግዚአብሔር ልጅ ነው። የአብ ልጅ እርሱ መለኮታዊ አካል ፍጹም እሳት የሆነ የአምላክነት ባህሪ ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕ ጽሩይ ብርሃን ነው። ወልድ ልጅ በመባል ከባሕርይ አባቱ ከእግዚአብሔር አብና ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል እሳት ነውና መለኮታዊ አካሉ እሳተ ነበልባል ነው። አብ አባት በመሆኑ ከባሕርይ ልጁ ከእግዚአብሔር ወልድና ከባሕርይ ሕይወቱ ከእግዚአብሔር ከመንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ጋራ በአገዛዝ አንድ በስልጣንም ትክክል ነው። እነዚህም ገዢዎች በገጽ 3 በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድም የእሱ ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብ ከወልድ ጋር ትክክል ነው። የአብ መለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ከመንፈስ ቅዱስ ጋርም አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድም ስልጣን ከአብ ከወልድ ከመንፈስ ቅዱስ ጋርም የስልጣን ልዩነት የላቸውም።
የመንፈስ ቅዱስም ስልጣን ከአብ ከወልድ ከመንፈስ ቅዱስ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽመው ይቅር ይበሉን ዘንድ እንማጸናለን። ነፍሴንና ሥጋዬንም አደራ አስጠብቃለሁ። ይቅርታቸውና ተረዳታቸው በወዳጃቸው በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ይቅርታቸውና ተረዳታቸው በወዳጃቸው ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ታምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም ሀገር ነበረ። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበር። ከዕለታት በአንደኛው ቀን በበጎ ሥራው የተደነቀ አንድ ሀገረ ገዥም መጥቶ አንድ ደገኛ የሆንክ ወንድሜ ሆይ ሰይፈ ሥላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎም አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፉ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን ዘርግተው የዚህን የጸሐፊ ነፍስ ለመቀበል ወደ እርሱም መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴም እንደዚህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠ እንደጻፍ ተድላ ደስታ ወዳለባት ገነት ናግባም አሉት። ሥላሴም ይህንን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅ ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እነዚሁ መላእክት እንደ ጸሐፊ ሆይ አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህም አሉት። ጸሐፊውም ስሙን በተመለከተም ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ሥላሴ ሆይ ምን ሥራ ሰራሁላችሁና ነው የማይመጠነኝንና ተገቢም ያይደለ ዋጋ ይሰጣችሁኝ በማለት በልቡ ተደንቆም ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ካንተ በኩል የቀረ ነገር የለም። በሕይወት ሳለ መጽሐፍ ቅዱስ መጽሐፍን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተዋልና አሉት። ይህንንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁና ዕዝራን፣ ሄኖክን፣ ኤልያስንም በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞች ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ አስገቡን ዘንድ ስማቸውንና ክብር ከፍ ከፍ የምናደርግ ዳግመኛም አሸናፊ ለሚሆን ስማቸው አገዛዜ ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ የቅድስት ሥላሴ መልካም ፍቃድ ይሁንልን። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ጋር ለዘላለሙ ይኑር፣ አሜን። እንበል። አቡነ ዘበ